ዛሬ የምንመለከተው ስለ ዝርግ አሟይ አንግል እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ አይነት ይዘት ያለው ትምህርት ለምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ካላችሁ ማለት ነው ይህን ቪዲዮ እስከ መጨረሻው ድረስ እዩት። በዋነኛነት ደግሞ 6ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ይህንን ቪዲዮ እጅግ በጣም ይጠቅማችኋል። እናንተ እስከ መጨረሻው ድረስ እዩት። የተጠየቅነው ጥያቄ የ135 ዲግሪ ዝርግ አሟይ ወይም ሰፕልመንተሪ አንግል ከነዚህ ምርጫ ውስጥ የትኛው ነው? ወይም ባጭሩ የ135 ዲግሪ ዝርግ አሟይ ስንት ነው? እነዚህን ጥያቄ ከመመለሳችሁ በፊት አስቀድማችሁ ማወቅ ያለባችሁ ስለ ዝርግ አሟይ አንግሎችን ግንዛቤ ሊኖራችሁ ይገባል ማለት ነው። ዝርግ አሟይ አንግል የምንላቸው እነዚህ አንግሎች የሚፈጠሩት በዝርግ አንግል በኩል ሲሆን እነዚህ ሁለት አንግሎች አንደኛው እና ሌላ ሁለት አንግሎችን ዝርግ አሟይ አንግል ናቸው ብሎ ለመናገር እነዛ ሁለቱም አንግሎች ተደምረው 180 ዲግሪ መስጠት የሚችሉ ከሆነ እነዛ ሁለቱም አንግሎች ዝርግ አሟይ ብለን እንጠራቸዋለን ማለት ነው። በጽሁፍ ደረጃ ስናስቀምጣቸው አንድ አንግል ሀ የሚባልና አንግል ለ የሚባል ሁለት አንግሎች ካሉ የነዚህ የሁለቱም አንግሎች ድምር 180 ዲግሪ መሆን የሚችል ከሆነ አንግል ሀ እና አንግል ለ ሁለቱ ዝርግ አሟይ አንግል ብለን እንጠራቸዋለን ማለት ነው። ስለዚህ በዚህ ጥያቄ ምሳሌ መሰረት የተጠየቃችሁትን ጥያቄ የ135 ዲግሪ ዝርግ አሟይ ከነዚህ ውስጥ የትኛውን ተጠየቅ ነው? እንደነዚህ ያሉ ጥያቄዎችን በምትመልሱበት ሰዓት ማድረግ ያለባችሁ ምናልባት ሚኒስትሪ ኤግዛም ላይ ኦር በተለያየ መልክ የምትጠየቁ ከሆነ ይሄ ማድረግ አለባችሁ። የተጠየቅነው 180 ዲግሪ ሲቀነስ 35 ዲግሪ እዚህ ጋር የሚሰጣችሁን የአንግል መጠን ከ180 ላይ የሚሰጣችሁን የአንግል መጠን መቀነስ እንደማለት ነው። ምክንያቱም የሁለቱም ድምር 180 ዲግሪ ስለሆነ ከ180 ዲግሪ ላይ 135 ዲግሪ ስትቀንሱ የማይታወቀው የአንግል ለ ወይም ደግሞ የቀረው አንግል ማወቅ ትችላላችሁ ማለት ነው። የቀረው አንግል ማለት ያው 135 ዲግሪ ላይ ስንት ዲግሪ ብትጨምሩበት 180 ዲግሪ ይሞላል ነው ጥያቄ ባጭሩ። ስለዚህ ይሄ ደግሞ ለማድረግ ምን ታደርጋላችሁ? ከ180 ዲግሪ ላይ 135 ዲግሪ መቀነስና ያንን ዲግሪ ፈለጋችሁ ሀ ብላችሁ መሰየም እናንተ በፈለጋችሁትን ሲምቦል ወይም ደግሞ ምልክት መሰየም ትችላላችሁ ማለት። ከ180 ዲግሪ ላይ 135 ዲግሪ በምንቀንስበት ሰዓት 45 ዲግሪ ነው የሚሆነው። ስለዚህ መልስ 45 ዲግሪ። ምክንያቱም 45 ዲግሪ የሆነበት ምክንያት 135 ዲግሪ እና 45 ዲግሪ አንድ ላይ ብንደምራቸው ማለት ነው 45 ዲግሪ አንድ ላይ ብንደምራቸው 0.78 180 ዲግሪ። ስለዚህ ባጭሩ 135 ዲግሪ እና 45 ዲግሪ እነዚህ ሁለቱ የአንግል መጠኖች ማለት ነው ሁለቱም ዝርግ አሟይ ወይም ሰፕልመንተሪ አንግል ብለን እንጠራቸዋለን ማለት ነው። ምናልባት እንደዚህ ጥያቄዎችን በፈተና ቢያጋጥማችሁ ወር በተለያየ መልኩ ብትጠየቁ እንደዚህ ባጭሩ መመለስ ትችላላችሁ ማለት ነው። ይሄ ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። የትኛው ደግሞ ምንም አይነት ሐሳብ አስተያየት ካላችሁ ኮሜንት ላይ ማሳወቅ ትችላላችሁ ማለት ነው። 6ኛ ክፍል ሚኒስትሪ ኤግዛም እንዲሁም ደግሞ 8ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ለእናንተ የተዘጋጀላችሁ በርካታ ጥያቄዎችን ከዩቲዩብ ቻናላችን ላይ ማግኘት ትችላላችሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። በያላችሁበት መልካሙን እመኝላችኋለሁ። መልካም ጊዜ